የዘጠነኛ ክፍልን ሪቪው ኤክሰርሳይዝ ዩኒት 4 እየሰራ ነው። ዛሬ ፓርት 2 ከሰባተኛ ጥያቄ ጀምረን እንሰራለን ማለት ነው። ሶልቭ ዘ ፎሎዊንግ ኢንኢኳሊቲ ነው የሚለው ሰባተኛ ጥያቄ ከኤ እንጀምራለን። ኤ ላይ የተጠየቅነው ምንድነው የሚለው አብሶሉት ቫልዩ ኦፍ 2x - 1 አብሶሉት ቫልዩ -7 ሌስ ዛን ኦር ኢኳል ቱ -5 ነው የሚለው ማለት ነው። ሶ ይሄን ለመስራት መጀመሪያ አብሶሉት ቫልዩን በአንድ በኩል አብሶሉት ያልገቡትን ቁጥሮች ደግሞ በአንድ በኩል ማድረግ አለብን ከኢንኢኳሊቲ ወይም ከኢኳሊቲ ቀጥሎ ያሉትን ማለት ነው። ሶ እዚህ ጋር አብሶሉት ቫልዩ ውስጥ ያለው ይሄ ነው። እዚህ ጋር እንተውና 7ን ወደዛ እንወስዳለን። ሶ 2x - 1 አብሶሉት ቫልዩ ውስጥ 7 ወደዛ ሲሄድ ፕላስ ሆኖ ነው። ሶ እዚህ ጋር ፕላስ 7 ስናደርግ 7 -5 ላይ 7 ስንደምር 2 ነው። ሶ ሌስ ዛን ኦር ኢኳል ቱ 2 ይሆናል ማለት ነው። ይሄን ከዚህ በፊት ስንሰራ እንዳየነው እቺኛን ኔጌቲቭ አድርገን ወደዚህኛው እናመጣለን ብለናል። ስለዚህ -2 ሌስ ዛን ዘ ዳይሬክሽን ኦፍ ኢንኢኳሊቲ አይቀየርም። እንደዛው እንደሆነ -2 ይቅርታ -2 ሌስ ዛን ኦር ኢኳል ቱ 2x - 1 አብሶሉት ውስጥ ወጣ። ምክንያቱም ከዚህ በፊት ምን ብለናል? አብሶሉት ቫልዩ ኦፍ a ብንባለው ኢዝ ኢኳል ቱ x ብንባል ይሄ ከአብሶሉት a ኔጌቲቭም ፖዚቲቭም ቢሆን a ሆኖ ነው የሚወጣው ማለት ነው። ሶ ለዛ ነው -2 እንደዚህ ያመጣ ነው ማለት ነው። ሌስ ዛን ኦር ኢኳል ቱ 2 ማለት ነው። ዘን አንድ እዚህ ላይ እንደምራለን ኤክስን ብቻውን ለማስቀረት ይሄ ምን ይሆናል? -2 ፕላስ 1 ስንት ነው? እቺን 1 እዚህ ጋር ምተን ስንደምር ከኢንኢኳሊቲ ወደዛ ስላለፈ እዚህ ጋር ኔጌቲቭ ነበረ ወደዚህኛው ሰርፍ ፕላስ ይሆናል ማለት ነው። ስለዚህ -2 ፕላስ 1 -1 ይሆናል። ሌስ ዛን ኦር ኢኳል ቱ እዚህ ጋር 2x ይቀረናል። 2x ሌስ ዛን ኦር ኢኳል ቱ እዚህ ጋር 2 አንድ ላይ 2 ስንደምር ሁሉም ላይ ነው አንድ የምንደምረው ማለት ነው። ስለዚህ ምን ይሆናል ማለት ነው? 3 ይሆናል ማለት ነው። ኤክስ ብቻ እንዲቀር እዚህ ጋር አሁንም ለሁለት እናካፈላለን። -1 ዲቫይድድ ባይ 2 -1 ኦቨር 2 ሌስ ዛን ኦር ኢኳል ቱ x ሌስ ዛን ኦር ኢኳል ቱ 3 ማለት ነው። 3 ኦቨር 2 ማለት ነው። ስለዚህ ለኤ መልሳችን በዚህ መልኩ መስራት እንችላለን ማለት ነው። ቢ ላይ ያለውን ስናይ እዚህ ጋር አብሶሉት ቫልዩ ኦፍ x - 1 ግሬተር ዛን ኦር ኢኳል ቱ -3 እዚህ ጋር የx ቫልዩ ከዚህ አብሶሉት ውስጥ የገባው ቁጥር ማለት ነው ሁሌም ሲወጣ ፖዚቲቭ ሆኖ ነው የሚወጣው ብለናል። ኔጌቲቭ ይሁን ፖዚቲቭ ሆኖ ነው የሚመጣው። ስለዚህ ከኔጌቲቭ 3 የሚያንስበት ምክንያት ምንም አይኖርም ማለት ነው። ስለዚህ ማንኛውንም ቁጥር እዚህ ጋር ብንተካ ይሄ ሁሌም ትሩ ነው የሚሆነው ማለት ነው። ምክንያቱም እዚህ ጋር ለምሳሌ -5 እንኳን ብንተካ -5 - 1 ፖዚቲቭ -6 ነው ሲወጣ ፖዚቲቭ 6 ሆኖ ነው የሚወጣው። ስለዚህ ሁሌም ግሬተር ዛን የምናገኘው ቁጥር ግሬተር ዛን ኦር ኢኳል ቱ 0 ነው የሚሆነው ማለት ነው ከአብሶሉት ቫልዩ ሲወጣ። ስለዚህ ይሄንን ሳንሰራው ምንድነው እንደሆነ እናውቃለን። ከኔጌቲቭ ቁጥር እንደሚበልጥ ይታወቃል ማለት ነው። ሶ ይሄ ኦል ሪል ነምበር ነው ማለት ነው። ማንኛውንም ቁጥር ብንተካ ፖዚቲቭ ሆኖ ሶ ዘ ሴት ኦፍ ኦል ሪል ነምበር ብለን ነው ማለት ነው ይሄንን መልስ። ስለዚህ ለቢ መልሳችን ዘ ሴት ኦፍ ኦል ሪል ነምበር ይሆናል። ወደ ሲ ላይ እንሄዳለን። ሲ ላይ የተሰጠን x - 1 አብሶሉት ቫልዩ ኦፍ x - 1 ሌስ ዛን -3 ይሄ ከኔጌቲቭ ቁጥር የሚያንስበት የለም አይደል? አብሶሉት ቫልዩ ቁጥር ሲወጣ ሁሌም ፖዚቲቭ ሆኖ ነው የሚወጣው። ሁሌም ፖዚቲቭ ሆኖ ነው የሚወጣው ማለት ነው። ስለዚህ ሌስ ዛን -3 ይሆናል። አሁን ማንኛውም ቁጥር እዚህ ጋር ኔጌቲቭ እንኳን ብታከ ፖዚቲቭ ሆኖ ነው የሚወጣው ማለት ነው። ስለዚህ ከኔጌቲቭ አያንስም ማለት ፖዚቲቭ ከሆነ ከኔጌቲቭ የሚያንስበት የለም። ስለዚህ ከኔጌቲቭ ቁጥር ከአብሶሉት ቫልዩ ውስጥ የሚወጣ ቁጥር ሁሌም ከኔጌቲቭ ቁጥር ሊያንስ አይችልም ይበልጣል እንጂ። ስለዚህ ይሄ ኖ ሶሉሽን ነው ማለት ነው። ለኤክስ ቫልዩ ምንም ብንተካ ይሄንን ትሩ የሚያደርግልን መልስ አናገኝም። ስለዚህ ኖ ሶሉሽን ነው ለሲ መልሳችን ማለት ነው። ኖ ሶሉሽን ነው። ዲ ላይ ወደ ተሰጠን የሚሄደው ዲ ላይ ተሰጠን 2 አብሶሉት ቫልዩ ኦፍ 2x - 9 ኦቨር 3 አብሶሉት ቫልዩ ውስጥ ነው ሌስ ዛን 4 ነው የሚለን። ይሄንንም ለመስላት መጀመሪያ እቺ ኔጌቲቭ አድርገን ወደዚህ እናመጣለን። ሶ -4 ሌስ ዛን
2x minus 9 over 3 less than 4 ማለት ነው። ይሄንን ቦት ሳይድ ሁሉንም በ3 እናበዛዋለን እቺን 3 ለማጥፋት። ስለዚህ ምን ይሆናል? 3 ሲባዛ -4 -12 -12 less than 2x minus 9 less than 3 ሲባዛ 4 12 ማለት ነው። ከዛ ኤክስን ብቻዋን ለማስቀረት ሁሉም ላይ 9 እንደምራለን። ኔጌቲቭ 12 ላይ 9 ስንደምር ስንት ነው የሚሆነው? -3 አይደል? -3 less than 2x እዚህ ጋር 12 ላይ 9 ስንጀምር 21 ነው less than 21 ይሆናል ማለት ነው። ከዛ ይሄን ኤክስ ብቻዋን እንድቀር ለ2 እናካፍላለን። ስለዚህ -3 over 2 less than x less than 21 over 2 ማለት ነው። ስለዚህ ለዲ መልሳችን ይሄን ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ። ወደ መጨረሻው ወደ ኢ ላይ ስንሄድ ኢ ላይ የተሰጠን ጥያቄ ደግሞ አብሶሉት ቫልዩ ኦፍ ይሄን የተሰጠን። ስለዚህ እቺን ሁለትን እዚህ እናመጣለን ብያለሁ። ስለዚህ ስናመጣ ምን እናገኛለን ማለት ነው? ወደዚህ ሲመጣ ኔጌቲቭ ሆኖ ነው። ሶ -2 less than or equal to 6 minus 2x less than or equal to 2 ማለት ነው። 2 ሶ ይሄን 6ን ወደዚህ እናመጣለን። -2 minus 6 -8 ይሆናል። -8 less than or equal to -2x less than or equal to ከሁለት ላይ 6 ስንቀንስ ስንት ነው? ከሁለት ላይ 6 ስንቀንስ -8 ይሆናል። እዚህ ጋር ከሁለት ላይ 6 ስንቀንስ -4 ነው የሚሆነው። -8 -4 ነው የሚሆነው። -4 ሶ ከዛ ኤክስ ብቻዋን እንድቀር ለ-2 ሁሉንም እናካፍላለን። ኔጌቲቭ ካካፈልን ወይ ካባዛን ዘ ዳይሬክሽን ኦፍ ኢኒኳሊቲ ሪቨርስ ይሆናል ማለት ነው። ስለዚህ እዚህ ጋር -8ን ለ-2 ስናካፍል +4 ይቀራል። +4 less than or equal to x እዚህ ጋር ይዞራል ብያለሁ። ዘ ዳይሬክሽን ኦፍ ኢኒኳሊቲ በኔጌቲቭ ስላካፈልን እናዞረዋለን ማለት ነው። ግሬተር ዛን ይሆናል ማለት ነው። x ግሬተር ዛን or equal to 4 እዚህ ጋር ግሬተር ዛን or equal to 4ን ለ-2 ስናካፍል +2 ማለት ነው። ስለዚህ ለኢ መልሳችን ይሄን ይሆናል ማለት ነው። ይሄ ማለት ደግሞ ምን ማለት ነው? 2 less than or equal to x less than or equal to 4 ማለት ነው። ስለዚህ ለሰባተኛ መልሳችንን በዚህ መልኩ መስራት እንችላለን። ወደ 8ኛ ጥያቄ እንሄዳለን። 8ኛ ጥያቄ solve the following quadratic inequality using product rule, sign chart rule and graphically ነው የሚለው። ይሄ በሁሉም ስሩ ነው የሚለው ኦልሞስት ማለት ነው። በፕሮዳክት ሩል፣ በሳይን ቻርት ሩል እና በግራፊካል ሩል ስሩ ነው ያለን ማለት ነው። እስከ ኤች ድረስ ነው ያለው። አንደኛውን በሁለቱም እንሰራላችኋል። በፕሮዳክት ሩልም በኤን ማለት ነው። በፕሮዳክት በሳይን ቻርት እና በግራፊካሊ ኦልሞስት ግማሹን ደግሞ አንድ በግራፊካል አንድ በሳይን ቻርት አንድ በግራፊካል እያደረግን እንሄዳለን ሌሎቹን ማለት ነው። ይሄንን ብዙ ጊዜ ሲምፕል ሜተዱ ሳይን ቻርት ነው። በጣም ለፍጥነትም ለምንም ማለት ነው። ሳይን ቻርት እርግጠኛ ሆኖ ለመስራት ቢሆን ሳይን ቻርት ተመራጭ ነው ማለት ነው። ነገር ግን ይሄን ሁሉ አሁን በሳይን ቻርት በግራፊካል እያልን ከምንሰራ ሰዓትም ለመቆጠብ ኤን በሶስቱም እንሰራለን። ከዛ በኋላ ከቢ እስከ ኤች ያለውን አንዱን በፕሮዳክት ሩል አንዱን በሳይን ቻርት አንዱን በግራፊካል እየሰራን አብረን መልሶቹን እናያለን ማለት ነው። ኤ ላይ ያለው በፕሮዳክት ሩል ስንሰራው ምንድነው የሚሆነው? ኤክስ ማይነስ 1 ታይምስ ኤክስ ማይነስ 2 ግሬተር ዛን 0 ማለት ነው። ይሄ ግሬተር ዛን 0 የሆነ የሁለት ቁጥሮች ብዜት ግሬተር ዛን 0 የሚመጣው ምን ከሆነ ነው? አንደኛው
ሁለቱም ኔጌቲቭ ቁጥር ከሆኑ እዚህ ጋር ሁለት ናቸው ፕሮዳክታቸው እዚህ ጋር ያንድ ኢኩዌሽን ነው ያንድ ኢኩዌሽን ነው። ስለዚህ ሁለቱን ስናበዛቸው ግሬተር ዛን 0 የሚሆኑት ሁለቱም ግዴታ ወይ ፖዚቲቭ መሆን አለባቸው ወይ ሁለቱም ኔጌቲቭ መሆን አለባቸው ማለት ነው። ስለዚህ ሁለቱም ኔጌቲቭ ቢሆኑ ብለን እናስብ ማለት ነው። ሁለቱም ኔጌቲቭ ይሆኑ ብለን እናስብ ማለት ነው። ከዛ ኬሱ ደግሞ ሁለቱም ፖዚቲቭ ይሆኑ ብለን እናስባለን ማለት ነው። ስለዚህ ሁለቱም ፖዚቲቭ ሲሆኑ ብለን አስበን ብንሰራ x - 1 ግሬተር ዛን 0 ኤንድ ሁለቱም ፖዚቲቭ ግዴታ ማለት ነው። x - 2 ግሬተር ዛን 0 ማለት ነው። ይሄ ማለት ምን ይሆናል ማለት ነው? ይሄ እቺን አንድን እዚህ ጋር ቁጥሮቹን ወደ አንድ ፊት ማድረግ አለብን። ስለዚህ ይሄ ማለት x ግሬተር ዛን 1 መሆን አለበት ማለት ነው። ይሄኛው ግሬተር ዛን 0 እንዲመጣ ይሄኛው ግሬተር ዛን 0 እንዲመጣ ሁለት ወደዛ ስቴፕ ፕላስ 2 ነው የምትሆነው። ሶ x ግሬተር ዛን ስንት መምጣት አለበት? 0። ስለዚህ ኤንድ ካልን እዚህ ጋር ደግሞ ምንድነው የሁለቱ ኢንተርሴክሽን ሁለቱንም ያካትተው ይሄኛው ከአንድ ይበልጣል ማለት ምን ማለት ነው? ከአንድ እዚህ ጋር 0 ቢሆን እዚህ ጋር 1 እዚህ ጋር ደግሞ 2 ነው። ስለዚህ x ቫልዩ ግሬተር ዛን 1 ማለት ከዚህ ወደዛ ማለት ነው። ከዚህ ወደዛ እንዳለ ይጠቃላል። ግሬተር ዛን እዚህ ጋር 2 ነች ይቀርታ 0 ሳን 2 ስንደምር እዚህ ጋር 2 ነው የሚሆነው። ግሬተር ዛን 2 ከሁለት የሚበልጡ ስለዚህ ሁለቱንም የሚያካትትልን የሁለቱም ኢንተርሴክሽን ሆኖ ከሁለት ይበልጣል የሚለው ነው። ስለዚህ በኬዝ 1 x ግሬተር ዛን 2 የሚለው ሁለቱንም ኢንተርሴክሽን ፖይንታቸው ነው። ሶ ይሄ ኬዝ 1 ነው። በኬዝ 2 ደግሞ ሁለቱም ኔጌቲቭ ከሆኑ ምን ይሆናል? ትሩ ይሆናል ማለት ነው። ስለዚህ ሁለቱም ሌስ ዛን 0 እንዲሆን አድርገን ደግሞ እንሰራለን። ስለዚህ ይሄ በአንደኛው ነው። በሁለተኛው ይሄን ደግሞ በኬዝ 2 ስንሰራው x - 1 ሌስ ዛን 0 ኤንድ x - 2 ሌስ ዛን 0 ሁለቱም ኔጌቲቭ ከሆነ ኔጌቲቭ ሲባዛ ኔጌቲቭ ፖዚቲቭ ስለሚሆን ግሬተር ዛን 0 ይመጣል ማለት ነው። ስለዚህ ይሄ ለአንድን ወደዛ ስንወስድ x ሌስ ዛን 1 እና እዚህ ጋር ደግሞ x ሌስ ዛን 2 ማለት ነው። ሁለት ወደዛ ስታል 0 + 2 ስለሆነ ሶ ይሄኛው x ቫልዩ ከአንድ ያንሳል። ይሄኛው ደግሞ የx ቫልዩ ከሁለት ይበልጣል ያንሳል ነው የሚለው። ይሄ ማለት የሁለቱ ኢንተርሴክሽን ይገናኙ። እዚህ ጋር 0 ቢኖር እዚህ ጋር 1 ነምበር ላይ ማለት ነው ሁለት። ሶ x ሌስ ዛን 0 ማለት ከ0 ከአንድ ቁጥር ያነሱ ማለት ወደዚህ ወደ ግራ ያሉት ናቸው። የሁለቱም ከሁለት ቁጥር ያነሱ ማለት እነዚህ ናቸው። ስለዚህ የሁለቱ ኢንተርሴክሽን x ሌስ ዛን 1 የሚል ይሆናል ማለት ነው። ስለዚህ ለኤ ደግሞ በሁለተኛው ኬዝ ደግሞ ያገኘነው x ሌስ ዛን 1 ማለት ነው። ይሄ በፕሮዳክት ሩል ሌስ ዛን ሶ እዚህ ጋር ኬዝ 1 እና ኬዝ 2 ምን እናደርጋቸዋለን? ዩኒየን እናደርጋቸዋለን ማለት ነው። ስለዚህ ዩኒየን ስናደርጋቸው ምን ይሆናል ማለት ነው? x ግሬተር ዛን 2 ኦር x ሌስ ዛን 1 ማለት ነው። ይሄ ማለት ደግሞ ምን ማለት ነው? x ግሬተር ዛን x ሌስ ዛን 1 ማለት ኔጌቲቭ ኢንፊኒቲ አፕ ቱ ኔጌቲቭ 1 ድረስ ብቻ ማለት ነው። ኔጌቲቭ 1 ፖዚቲቭ 1 ድረስ ሶሪ ኔጌቲቭ 1 ሳይሆን ፖዚቲቭ 1 ነው እስከ 1 ዩኒየን እንደገና ይሄኛው ግሬተር ዛን ማለት ደግሞ x ግሬተር ዛን 2 ማለት ከሁለት እስከ ፖዚቲቭ ኢንፊኒቲ ማለት ነው። እስከ ፖዚቲቭ ኢንፊኒቲ ስለዚህ ይሄ መልስ ይሆናል ማለት ነው። ወይ ደግሞ በዚህ በኮምፕሌት በቢልዲንግ ሴት ሜተድ እንደዚህ ይሆናል ማለት ነው። ወይ ደግሞ በዚህ በኢንተርቫል በዚህ መልኩ መስራት ትችላላችሁ። ይሄ በምን ሲሰራ ነው? በፕሮዳክት ሩል ሲሰራ። በሳይን ቻርት ደግሞ እንሰራዋለን። ይሄንኑ በፕሮዳክት የሰራነው በሳይን ቻርት ደግሞ እንሰራዋለን። በሳይን ቻርት ስንሰራ ምንድነው የምናደርገው? መጀመሪያ እነዚህ ቁጥሮችን ዜሮ የሚያመጡትን ነው የምትፈልገው ሁለቱን ኢኩዌሽኖች። የመጀመሪያው ኢኩዌሽን x - 1 ነው። ይሄ አንደኛው ኢኩዌሽን ነው። ሁለተኛው ኢኩዌሽናችን ደግሞ x - 2 ነው። x - 2 ግሬተር ዛን 0 ነው።
ይሄንን ምንድነው የምናደርገው? ይሄኛውን 0 የሚያመጣልን የኤክስ ቫልዩ 1 ከሆነ ነው። ስለዚህ 1 የኤክስ ቫልዩ 1 ሲሆን አለ ይሄኛው 0 የሚሆነው ኤክስ ኢዝ ኢኳል ቱ ስንት ሲሆን ነው? ኤክስ ኢዝ ኢኳል ቱ 2 ሲሆን ነው 2 ሲሆን ነው። ስለዚህ እንዲህ ሲሆን ነው ማለት ነው። ከዛን አሁን ስንት ይኖረናል ማለት ነው? በእነዚህ መሃል እንዲሁም ኢኩዌሽናችን የሚሆነው እነዚህ ልክ እንደ ባውንደሪ አድርገን ነው የምንወስዳቸው። እዚህ ጋር ኤክስ ኢዝ ኢኳል ቱ 1 ሲሆን አንደኛው አለን። ሁለተኛው ደግሞ የኤክስ ይሄ አንደኛው ፓርታችን ነው። ሁለተኛው ደግሞ ኤክስ የኤክስ ቫልዩ 1 እና 2 ማለት ሲሆን ሶ 1 ሌስ ዛን ኦር ኢኳል ቱ ኤክስ ኤክስ ሌስ ዛን ኦር ኢኳል ቱ 2 ማለት ነው። ይሄኛው አለን። ሶስተኛው ደግሞ ኤክስ 2 ሲሆን ኤክስ ኢዝ ኢኳል ቱ 2 ሲሆን ይሄ 0 የሚያመጣው አንደኛው ኢኩዌሽን ማለት ነው። አራተኛው ደግሞ ኤክስ ግሬተር ዛን 2 ሲሆን ማለት ነው። እዚህ ጋር አምስተኛ ኢኩዌሽንም አለን ኤክስ ሌስ ዛን 1 ሲሆን እንደዚህ አስምረን እናስቀምጣቸዋለን ማለት ነው። በዚህ መልኩ ይቀመጣሉ። ከዛ በኋላ ኢኩዌሽኑ አንደኛው ኢኩዌሽን ኤክስ ማይነስ 1 ነው። ሁለተኛው ደግሞ ኤክስ ማይነስ 2 ነው። ሶስተኛው የሁለቱ ብዜት ነው። እንደዚህ ጋር ሪዛልቱ ማለት ነው ኤክስ ማይነስ 1 ታይምስ ኤክስ ማይነስ 2 ማለት ነው። ይሄን የመጨረሻው እኛ ሪዛልታችን የመጨረሻው ነው የሚሆነው ሁሌም ስንሰራ በሳይን ቻርት ስንሰራ ማለት ነው የመጨረሻው ነው የሚሆነው ማለት ነው። ስለዚህ ይሄንን ስንሰራ የኤክስ ይሄኛው 0 የሚሆነው ኤክስ ኢዝ ኢኳል ቱ 0 ሲሆን 1 ሲሆን ማለት እዚህ ጋር 0 የሚሆንበት ነው። ከዛ ከዚህ 0 ከሚያደርገው ቁጥር ወደ ግራ ያሉት ሁሉም ኔጌቲቭ ነው የሚሆኑት። ወይም ደግሞ ከአንድ ያነሰ ቁጥር እዚህ ጋር ብንተካ ለምሳሌ 0 ብንተካ ከአንድ ያነሰ ቁጥር 0 ማይነስ 1 ምን ይሆናል? ኔጌቲቭ 1 ነው የሚሆነው። ኔጌቲቭ ነው ማለት ነው። 0 ከሚያመጣው ወደ ቀኝ ያሉት ደግሞ ሁሉም ፕላስ ነው የሚሆነው። ፕላስ 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 እንደዚህ እዚህ ጋር ፕላስ ነው። ፕላስ 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 ይሄኛው 0 የሚመጣው ኤክስ ኢዝ ኢኳል ቱ 2 ሲሆን ነው። እዚህ ጋር 0 ማለት ነው። እዚህ ጋር ፕላስ ፕላስ ወደ ቀኝ ያሉት ጠቅላላ ፕላስ ፕላስ ነው የሚሆኑት። እንደዚህ ወደ ግራ በኩል ያሉ ማይነስ ማይነስ ነው። ማይነስ 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 ከዛ እነዚህን ወደ ታች እናበዛቸዋለን ማለት ነው። ሲባዛ አይደለም መጨረሻ ላይ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። 0 ታይምስ ኤኒ ነምበር 0 ነው። ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ ነው። ፖዚቲቭ ታይምስ 0 0 ነው። ሌላው ኤክስ እዚህ ጋር ፖዚቲቭ ታይምስ ፖዚቲቭ ፖዚቲቭ ነው። እዚህ ጋር ኤክስ ግሬተር ዛን 0 የሚሆንበት ፖዚቲቭ ነው። ሪዛልታችን ይሄ ነው ማለት ነው። እዚህ ጋር ፖዚቲቭ ፖዚቲቭ ነው የመጣው። የተጠየቅነው ጥያቄ ኤክስ ግሬተር የነዚህ ሁለቱ ብዜት ግሬተር ዛን 0 የሚሆንበትን ነው። ግሬተር ዛን 0 ማለት ደግሞ የሁለቱ ብዜት ምን የሚሆንበት ፖዚቲቭ የሚሆንበት ነው። ስለዚህ ፖዚቲቭ የሆነው አንደኛ ኤክስ ምን ሲሆን ኤክስ ሌስ ዛን 1 ሲሆን ነው። ኤክስ ሌስ ዛን 1 ሲሆን ፖዚቲቭ ሆኖ ማለት ነው። ኤክስ ሌስ ዛን 1 ሲሆን ኦር ሁለተኛ ደግሞ ኤክስ ግሬተር ዛን 2 ሲሆን ኤክስ ግሬተር ዛን 2 ሲሆን አያችኋል። በፕሮዳክትም እንደዚሁ ነው የመጣው። ሶሉሽናችን ይሄ ይሆናል። ወይ ደግሞ በኢንተርቫል ስናስቀምጠው ፍሮም 1 ቱ ኔጌቲቭ ኢንፊኒቲ ነው ሌስ ዛን ማለት ፍሮም ኔጌቲቭ ኢንፊኒቲ ፍሮም 1 ቱ ኔጌቲቭ ኢንፊኒቲ ዩኒየን ፍሮም 2 ቱ ግሬተር ዛን 2 ማለት ደግሞ ከ2 እስከ ፖዚቲቭ ኢንፊኒቲ ድረስ ያለው ማለት ነው በዚህ መልኩ። ስለዚህ ለመልሳችን በሳይን ቻርት ስንሰራ በዚህ መልኩ ነው። እዚህ ጋር ግራፊካሊ ያለን ግራፊካሊ የምንሰራው ለቱ ቫሪያብል ነው እንጂ ለዋን ቫሪያብል በግራፊካሊ መስራት አይጠበቅብንም። ስለዚህ ይሄንን ኤን በዚህ መልኩ ከሰራን ወደ ቢ ላይ እንሄዳለን። ቢ ላይ የተሰጠን የተጠየቅነው ምንድነው? እዚህ ጋር ኢኩዌሽናችን x + 3 x + 3 ታይምስ x - 1 x - 5 ማለት ነው። -5 ሌስ ዛን ኦር ኢኳል ቱ 0 ማለት ነው። ስለዚህ ይሄ ሌስ ዛን ኦር ኢኳል ቱ 0 የሚመጣው መቼ ነው?
በፕሮዳክት ሩል ሌዛን የሚመጣው ሁለት ቁጥሮች ስናባዛቸው ኔጌቲቭ የሚመጡት ማለት ነው። ወይ ደግሞ ሁለት ቁጥሮች ስናበዛቸው ከሌዛን 0 ማለት ኔጌቲቭ ቁጥር ነው። ሶ እዚህ ጋር ይሄ ሌዛን 0 የሚሆነው ከሁለት አንደኛው ኢኩዌሽን ፖዚቲቭ አንደኛው ኔጌቲቭ ሲሆን ነው። ስለዚህ በመጀመሪያው ኬዝ 1 ማለት ነው ይሄኛው ፖዚቲቭ ሆኖ ይሄኛው ኔጌቲቭ ሲሆን፣ በሁለተኛው ኬዝ ደግሞ ይሄኛው ኔጌቲቭ ሆኖ ይሄኛው ፖዚቲቭ ቢሆን ብለን እንሄዳለን ማለት ነው ኬዝ 1 ላይ። ስለዚህ ምን እንላለን ማለት ነው x + 3 ይሄኛው መጀመሪያ ፖዚቲቭ ቢሆን ግሬተር ዛን ኦር ኢኳል ቱ 0 ኤንድ ይሄኛው ግዴታ ግሬተር ዛን 0 ከሆነ ሁለተኛው ኢኩዌሽን ደግሞ ሌስ ዛን 0 ነው የምናደርገው ማለት ነው። ምክንያቱም አንዱ ኔጌቲቭ ካልሆነ ብዜታቸው ምን አይመጣም ሌስ ዛን 0 አይመጣም። ሶ x - 5 ሌስ ዛን ኦር ኢኳል ቱ 0 ማለት ነው እናደርጋለን። ይሄኛው ሌስ ዛን 0 የሚመጣው ምን እቺን 3ን ወደዚህ አምጥተን ማለት ነው x ግሬተር ዛን ፖዚቲቭ የሚመጣው ማለት ነው ግሬተር ዛን እቺ 3 ወደዛ ስቴጅ ኔጌቲቭ 3 ነው። ስለዚህ x ቫልዩ ከኔጌቲቭ 3 የበለጠ ሲሆን ነው። ይሄኛው ሌስ ዛን 0 የሚመጣው ደግሞ ይሄ x ምን ከሆነ ነው ሌስ ዛን 5 ከሆነ ነው ማለት 5 ወደዛ ስታል ሶ ሌስ ዛን ኦር ኢኳል ቱ ኔጌቲቭ 5 ማለት ነው። ሌስ ዛን ኦር ኢኳል ቱ ፖዚቲቭ 5 ይሄ ይሆናል። ይሄ በኬዝ 1 ነው። የመጀመሪያው ቁጥር ፖዚቲቭ ሆኖ ሁለተኛው ኔጌቲቭ ሲሆን ማለት ነው ኬዝ 1። ሶ ይሄ ማለት ኤንድ ማለት ነው። እዚህ ጋር ኤንድ አነቻለችው። ይሄ ማለት ሁለቱንም የሚያጠቃልለው ኤክስ ግሬተር ዛን ኔጌቲቭ 3 ይሄ ላይን ግራ ካጋባችሁ ማለት ነው ነምበር ላይ ሊያርጋችሁ መስራት ትችላላችሁ። የተሰጠን ቁጥር ያው እዚህ ጋር 0 ብትሆን ብለን ነው የምንሄደው። ኔጌቲቭ 3 ደግሞ ከ0 ወደ ግራ በኩል ስለሆነ እዚህ ጋር ነው የሚሆነው። ፖዚቲቭ 5 ደግሞ እዚህ ጋር ነው። ይሄኛው የኤክስ ቫልዩ ግሬተር ዛን ኔጌቲቭ 3 ነው የሚለው ወደዚህ ማለት ነው ወደዚህ። ይሄኛው ደግሞ የኤክስ ቫልዩ ሌስ ዛን ፖዚቲቭ 5 ነው የሚለው ከዚህ ወደዚህ ነው። ስለዚህ የሁለቱ ኢንተርሴክሽን ሁለቱ የሚገናኙበት ይሄኛው ፓርት ነው ከኔጌቲቭ 3 እስከ 5። ይሄ ማለት ምን ማለት ነው ኔጌቲቭ 3 ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን ኦር ኢኳል ቱ 5 ማለት ነው። ስለዚህ ለኬዝ 1 ላይ ይሄን ይሆናል ማለት ነው መልሳችን። በኬዝ 2 ደግሞ ስንሄድ ኬዝ 2 ላይ ስንሄድ ደግሞ የመጀመሪያው ቁጥር ኔጌቲቭ ኤክስ + 3 ሌስ ዛን ኦር ኢኳል ቱ 0 ኤንድ ኤክስ - 5 ይሄኛው ሌስ ዛን ከሆነ ይሄኛው ግሬተር ዛን መሆን አለበት። ብዜታቸው ግሬተር ዛን ሌስ ዛን 0 እንዲመጣ ማለት ነው። ስለዚህ እዚህ ጋር ግሬተር ዛን ኦር ኢኳል ቱ ይሄኛው ፖዚቲቭ መሆን አለበት ማለት ነው። ምክንያቱም ፖዚቲቭ ሲባዛ ኔጌቲቭ ቁጥር ብቻ ነው ሌስ ዛን 0 የሚመጣው። ስለዚህ ይሄ 3ን ወደዛ ስንወስዳት ኤክስ ሌስ ዛን ኦር ኢኳል ቱ ኔጌቲቭ 3 ይሆናል ማለት ነው። ኤንድ ይሄኛው እቺ 5 ወደዚህ ስታልፍ ግሬተር ዛን ይሆናል። ሶ 5 ይሆናል 0 + 5 ማለት ነው ግሬተር ዛን ኦር ኢኳል ቱ 5 ማለት ነው። ስለዚህ ይሄ የአንደኛው የመጀመሪያው ኢኩዌሽን የኤክስ ቫልዩ ሌስ ዛን ኔጌቲቭ 3 ሲሆንና የኤክስ ቫልዩ ደግሞ ግሬተር ዛን 5 ሲሆን የሚለው ማለት ነው። ይሄ ሁለቱም የሚካተትበት ኤክስ ግሬተር ዛን 5 ኦኬ ግሬተር ዛን ሳብ ይሄንንም እዚህ ጋር ታጋባን ነምበር ላይ አድርገን ነው የምናየው። እዚህ ጋር 0 ቢሆን እዚህ ጋር ደግሞ 5 ቢሆን እዚህ ጋር ደግሞ ኔጌቲቭ 5 ነው አይደለ ከ0 ወደዛ። ሶ ኤክስ ሌስ ዛን 0 ኔጌቲቭ 5 ማለት ከዚህ ወደዚህ ነው። ኤክስ ግሬተር ዛን 5 ማለት ደግሞ ከዚህ ወደዚህ ነው። ይሄንን ስናይ ኢንተርሴክሽን አላቸው የጋራ የላቸው። ስለዚህ መልሳችን እቺኛዋ ብቻ ነች የምትሆነው ማለት ነው። እቺኛዋ ብቻ ነች ምክንያቱም ዩኒየን ነው አይደል የምናደርገው። ይሄ ኢምፕቲ ሴት ነው የጋራ የለው ማለት ነው። ኬዝ ዋለ ሁለቱንም ትሩ የሚያደርግልን ስለሌለ አንዲፋይንድ ነው። ስለዚህ ኖ ሶሉሽን ማለት ነው ለኬዟ።
ስለዚህ ኢምፒቲ ሴት ማለት ነው። ኢምፒቲ ሴት ዩኒየን ከዚህኛው ጋር ስናደርገው ኢምፒቲ ሴት ዩኒየን ኤኒ ነምበር ራሱን ብቻ ነው የሚሰጠው ማለት ነው። ስለዚህ ሶሉሽን ሴታችን ለቢ ምን ይሆናል ማለት ነው? -3 ሌስ ዛን ኦር ኢኳል ቱ ኤክስ ኤክስ ሌስ ዛን ኦር ኢኳል ቱ 5 ማለት ነው። ወይም ደግሞ ይሄ በኢንተርቫል ብንገልጸው ስኩዌር ብራኬት ፍሮም -3 ቱ +5 ስኩዌር ብራኬት ሁለቱንም ስለሚያካትት ማለት ነው። ስለዚህ ለቢ መልሳችን በዚህ መልኩ ማስራት እንችላለን። በፕሮዳክት ሩል በሳይን ቻርት ስንሰራው ይሄንን ኢኩዌሽን መጀመሪያ ሳይን ቻርት ላይ የምናደርገው ይሄኛው 0 የሚያመጣው ቁጥር ማለት -3 ነው። ይሄኛውን 0 የሚያመጣው +5 ነው። እንደዚህ እናደርጋለን ማለት ነው በቀላሉ። ከዛስ እንደዚህ እናሰምርባቸዋለን። እነዚህ ላይ ባውንደሪያችን ናቸው። እንደዚህ እናሰምራለን ማለት ነው። እነዚህ እንደ ባውንደሪ ነው የምንጠቀማቸው። ከዛ በኋላ እዚህ ጋር የኤክስ አሁን ሁሉንም ሪል ነምበሮች የሚያካትት ነገር ነው መስራት ያለብን ማለት ነው። ስለዚህ እዚህ ጋር ይሄኛው ከ-3 ወደዚህ ያሉት ቁጥሮች ምንድነው የሚባሉት? ኤክስ ሌዛን ኦር ኢኳል ቱ ስለሆነ እዚህ ጋር ያለ ሌዛን ኦር ኢኳል ቱ -3 ማለት ነው። እዚህ መሃል ያለው ከኔጌቲቭ ፍሮም -3 ቱ 5 ማለት ነው። ሶ -3 ሌዛን ኤክስ ኤክስ ሌዛን 5 ማለት ነው። እዚህ ጋር ኢኳል ቱ ኦር ኢኳል ቱ አላቸው ኦር ኢኳል ቱ ከዚህ ወደዚህ ያለው ደግሞ ከ5 የበለጡ ቁጥሮች ሶ ኤክስ ግሬተር ዛን 5 ሲሆን ግሬተር ዛን ኦር ኢኳል ቱ ሳይሆን ግሬተር ዛን ብቻ ነው። ምክንያቱም ኢኳል ቱ ያው 0 የሚሆንበትን አካተናል ማለት ነው። እዚህ ጋር ይሄ እቺ ግሬተር ዛን 5 ሲሆን ግሬተር ዛን 5 ከ5 የበለጡ ቁጥሮች ስንተካስ ምን ይሆናል? ሶ ይሄንን እንደዚህ ካደረግን በኋላ እዚህ ጋር ኢኩዌሽኖቹን እንጽፋለን። አንደኛው ኢኩዌሽን x + 3 ነው። ሁለተኛው ኢኩዌሽናችን ደግሞ x - 5 ነው። x - 5 ነው። እንደዚህ ካደረግን በኋላ ይሄ 0 የሚያመጣው x = -3 ሲሆን ነው። ሶ እዚህ ጋር 0 ከዛ ወደ ቀኝ ያለው ጠቅላላ ፕላስ ነው የሚሆነው ማለት ነው። ከዛ ከ0 ወደ ግራ ያለው ደግሞ ኔጌቲቭ ነው። ሶ እቺ ብቻ ኔጌቲቭ። እዚህ ጋር ይሄን 0 የሚያመጣልን x = 5 ሲሆን ነው። እዚህ ጋር 0 ነው። ከዛ ወደዚህ ወደ ግራ ያለው ኔጌቲቭ ነው ጠቅላላ፣ ወደዚህ ፖዚቲቭ ወደ ቀኝ ያለው። ከዛ እነዚህ ፕሮዳክታቸውንም ለብቻ እናስቀምጣለን። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ሶ ፖዚቲቭ 0 ታይምስ ኤኒ ነምበር 0 ነው። ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ ነው። ኤክስ ፖዚቲቭ ታይምስ 0 0 ነው። ፖዚቲቭ ታይምስ ፖዚቲቭ ፖዚቲቭ ነው። እኛ አሁን ይሄ ሌዛን የሚሆንበትን ነው አይደል የፈለግነው። ሌዛን የሁለቱ ፕሮዳክት እዚህ ጋር ይሄ እዚህ ጋር እኮ ኢኩዌሽናችን x + 3 እና x + 3 ታይምስ x - 5 ነው። ሶ እነዚህ ብዜት ሌዛን 0 የሚመጣበት ማለት ነው። ሌዛን 0 ማለት ኔጌቲቭ የሆነበት። ስለዚህ ኔጌቲቭ የሚሆነው ይሄኛው እዚህ ጋር ማለት ነው። እዚህ ጋር ብቻ ኔጌቲቭ የሆነው ስለዚህ 0ንም ያካትታል። እነዚህን ያው ሌዛን ኦር ኢኳል ቱ 0 ስለሚል እነዚህንም እናካትታቸዋለን። ስለዚህ እቺ ፓርት ብቻ ነች ማለት ነው። እቺ ፓርት ማለት ደግሞ ፍሮም -3 ቱ እቺ ፓርት -3 ቱ +5 ሶ ይሄን ለመግለጽ በሴት ቢልዲንግ ሜተድ -3 ሌዛን ኦር ኢኳል ቱ ኤክስ ኤክስ ሌዛን ኦር ኢኳል ቱ +5 ማለት ነው። ስለዚህ ይሄን ይሆናል። ይሄንን ደግሞ በኢንኢኳሊቲ በኢንተርቫል መግለጽ ብንፈልግ ይሄ በሴት ቢልዲንግ ሜተድ የተቀመጠው በኢንኢኳሊቲ በኢንተርቫል ስናስቀምጠው ይቀጥታ ፍሮም -3 ቱ +5 ድረስ ማለት ነው። ስለዚህ እንደዚህ ይሆናል ማለት ነው። ቢን በፕሮዳክት ሩልም ስንሰራ እንደዚሁ ነው የመጣው። በዚህ መልኩ መስራት እንደምችሉ ለማሳየት ነው። ወደ ሲ ላይ እንሄዳለን። ሲ ላይ የተሰጠን ፋክተራይዝ ያልሆነም፣ ስለዚህ መጀመሪያ ፋክተራይዝ ማድረግ አለብን። እዚህ ጋር የተሰጠን x ስኩዌር ማይነስ ፕላስ ነው x ስኩዌር ፕላስ 2x x ስኩዌር ፕላስ 2x ማይነስ 3 ግሬተር ዛን ኦር ኢኳል ቱ 0 ነው የተባለው ማለት ነው። ይሄን ፋክተራይዝ ማድረግ አለብን። መጀመሪያ አሁን ተባዝቶ -3 ተደምሮ ደግሞ ሁለት የሚሰጡንን ሁለት ቁጥሮችን እንፈልጋለን።
ማና ማናቸው ኔጌቲቭ 3 ራሱና ፖዚቲቭ 3 ማለት ነው ተባዝቶ ኔጌቲቭ 3 ተደምሮ ደግሞ 2 የሚሰጠንን ስለሆነ የፈለግነው ራሱ ፖዚቲቭ 3 እና ኔጌቲቭ 1 ነው። ይሄንን 3 ሲባዛ ኔጌቲቭ 1 ኔጌቲቭ 3 ነው። 3 ሲደመር ኔጌቲቭ 1 ፖዚቲቭ 2 ነው። ሶ ይሄ ኢኩዌሽን ማለት ፋክተራይዝ ሲሆን ምን ማለት ነው? x ማይነስ 1 ታይምስ x ፕላስ 3 ማለት ነው ማለት ነው። ይሄን ብናበዛው ይሄን ነው የሚሰጠን። ሶ ግሬተር ዛን 0 እንላለን። ፋክተራይዝ አድርገን ማለት ይሄን በፕሮዳክትም በሳይን ቻርት መስራት እንችላለን ማለት ነው። ይሄንን በፕሮዳክት ሩል ብንሰራ ይሄ ግሬተር ዛን የሚሆነው ግሬተር ዛን ከሆነ ሁለት ቁጥሮች ሲባዙ ግሬተር ዛን 0 ወይ ደግሞ ፖዚቲቭ ቁጥር የሚሰጡን ሁለቱም አንድ አይነት ሳይን ሲኖራቸው ሁለቱም ወይ ኔጌቲቭ ወይ ፖዚቲቭ መሆን አለባቸው ማለት ነው። ስለዚህ ይሄ በኬዝ 1 ሁለቱም ፖዚቲቭ ሲሆኑ ማለት ነው፣ ወይም ደግሞ ሁለቱም ኔጌቲቭ ሲሆኑ በኬዝ 1 እንስራ። ኬዝ 1 ላይ ሁለቱም ፖዚቲቭ ሲሆኑ ይሄ ማለት x - 1 ግሬተር ዛን ኦር ኢኳል ቱ 0 ኤንድ ይሄኛው x + 3 ግሬተር ዛን ኦር ኢኳል ቱ 0 ሲሆኑ ሁለቱም ፖዚቲቭ ሲሆኑ ይሄ ፖዚቲቭ የሚሆነው ወይ ግሬተር ዛን 0 የሚሆነው x ግሬተር ዛን ኦር ኢኳል ቱ 1 ከሆነ አንድን ወደዚህ ወስደን ማለት ነው። ኤንድ ይሄ ፖዚቲቭ የሚሆነው x ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 3 ከሆነ ማለት ነው። ስለዚህ ሁለቱንም የሚያጠቃልለው አንደኛው x ግሬተር ዛን ኦር ኢኳል ቱ 1 ማለት ከአንድ ወደዚህ ያሉት፣ ይሄኛው ደግሞ x ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 3 ከኔጌቲቭ 3 አንስቶ ወደ ፖዚቲቭ ኢንፊኒቲ ወደ ፖዚቲቭ ቁጥሮች ማለት ነው። ሶ ይሄ ሁለቱን የሚያካትተው ኢንተርሴክት የሚያደርግልን x ግሬተር ዛን 1 ሲሆን ነው። ሶ የዚህ ለኬዝ 1 x ግሬተር ዛን ኦር ኢኳል ቱ 1 ማለት ነው 1። ስለዚህ ለሶሉሽን ኬዝ 1 ላይ ይሄን እናገኘ ማለት ነው። በኬዝ 2 ደግሞ ሁለቱም ኔጌቲቭ ከሆኑ ሶ ይሄ ማለት እዚህ ጋር x ሁለቱም ኔጌቲቭ ከሆኑ x - 1 ግሬተር ዛን ኦር ኢኳል ቱ 0 ኤንድ x ፕላስ 3 ሌስ ዛን ነው። በግሬተር ዛን ቅድም በኬዝ 1 ስለሰራን x - 1 ሌስ ዛን ኦር ኢኳል ቱ 0 ኤንድ x ፕላስ 3 ግሬተር ሌስ ዛን ኦር ኢኳል ቱ 0 ማለት ሁለቱም ኔጌቲቭ ሲሆኑ ማለት ነው። ሶ ይሄ ማለት ምን ይሆናል ማለት ነው? ይሄ ቻንድ ወደዛ ስለምትሄድ ፕላስ ይሆናል። ሶ x ሌስ ዛን ኦር ኢኳል ቱ 1 ይሆናል ኤንድ ይሄኛው x ሌስ ዛን ኦር ኢኳል ቱ ኔጌቲቭ 3 ይሆናል ማለት ነው። x ግሬተር ዛን x ሌስ ዛን 1 ማለት ከአንድ በታች ያሉ ናቸው። x ሌስ ዛን ኔጌቲቭ 3 ማለት ደግሞ ከኔጌቲቭ 3 የሚያንሱ ቁጥሮች ጠቅላላ ማለት ነው። ስለዚህ ይሄንን ግራፍ ላይ ባሳያችሁ በደንብ ግልጽ እንዲሆን እዚህ ጋር 0 ቢሆን እዚህ ጋር 1 አለችን፣ እዚህ ጋር ደግሞ ኔጌቲቭ 3 ከ0 በስተግራ ነው። ሶ x ሌስ ዛን 1 ማለት ወደዚህ ነው። x ሌስ ዛን 1 ማለት ደግሞ ወደዚህ ነው። ስለዚህ በኬዝ 2 ሁለቱን የሚያጠቃልለው x ሌስ ዛን ኔጌቲቭ 3 ሲሆን ነው። ይሄ ወደዚህ ከዚህ ወደዛ ያለው ማለት ነው። ሶ x ሌስ ዛን ኦር ኢኳል ቱ ኔጌቲቭ 3 ማለት ነው። ኔጌቲቭ 3 ማለት ነው። ስለዚህ ሶሉሽን ሴታችን ምን ይሆናል ማለት ነው? x ግሬተር ዛን ኦር ኢኳል ቱ 1 ኦር x ሌስ ዛን ኦር ኢኳል ቱ ኔጌቲቭ 3 ማለት ነው። ይሄን በኢንተርቫል ብናስቀምጠው ከአንድ የበለጠ ቁጥር እና የx ቫልዩ ከኔጌቲቭ 3 የበለጡ ሁለቱ። ሶ ይሄን ዩኒየን ስናደርገው x ሌስ ዛን ኔጌቲቭ 3 ማለት ፍሮም ኔጌቲቭ 3 ቱ ፖዚቲቭ ኢንፊኒቲ ማለት ነው። ዩኒየን ኤንድ እዚህ ጋር ክሎዝድ ኢንተርቫል መጠቀም እንዳትረሱ እዚህ ሁለቱ ጋር፣ ምክንያቱም ሌስ ዛን ኦር ኢኳል ቱ ካለበት ክሎዝ ኢንተርቫል ነው። እዚህ ጋር ክሎዝ ኢንተርቫል ከዚህ ጋር ክሎዝ ኢንተርቫል ማለት ነው። ፍሮም 1 ቱ ፖዚቲቭ ኢንፊኒቲ ፍሮም 1 ቱ ፖዚቲቭ ኢንፊኒቲ ማለት ነው። ስለዚህ በፕሮዳክት ሩል ስንሰራ እንደዚህ ይሆናል። ይሄን በሳይን ቻርት ደግሞ ስንሰራው ምንድነው የምናደርገው? በሳይን ቻርት ብዙ ጊዜ ቀለል ይላል። ሶ ይሄንን ፋክተራይዝ ስናደርገው ስንት ነው ያመጣነው? ያው
ፋክተራይዝ መሆን አለበት። ኤክስ ማይነስ 1 ታይምስ ኤክስ ፕላስ 2 ነው ያልነው አይደለ? ኤክስ ፕላስ 3 ነው ያልነው። ሶሪ ኤክስ ፕላስ 3 ይሄ ግሬተር ዛን ኦር ኢኳል ቱ 0 ነው የተባለው ማለት ነው። ስለዚህ ይሄንን ስንሰራ ምንድነው የምናደርገው? ግሬተር ዛን ይሄ መጀመሪያ 0 የሚያመጡትን ነው የምፈልገው። ይሄ ኤክስ 0 ይሄኛው ኢኩዌሽን 0 የሚመጣው ኤክስ ኢዝ ኢኳል ቱ 1 ከሆነ ነው አይደለ? እዚህ ጋር 1 ተተካን 1 ማይነስ 1 0 ስለሚሆን ማለት ነው። ለዚህኛው ይሄ 0 የሚሆነው እቺ ኤክስ ኔጌቲቭ 3 ከሆነች ነው። ኔጌቲቭ 3 ፕላስ 3 0 ስለሚሆን ሶ ኤክስ ኢዝ ኢኳል ቱ ኔጌቲቭ 3 ሲሆን እንላለን። ከዛ እነዚህ እንደ ባውንደሪ ነው የምንጠቀማቸው ማለት ነው። አንደኛው ኤክስ ኢዝ ኢኳል ቱ ስንት ሲሆናለን? ኔጌቲቭ 3 ሲሆናለን። ሁለተኛ ደግሞ አንደኛው ኢኩዌሽን ደግሞ ኤክስ ኢዝ ኢኳል ቱ 1 ሲሆን 0። እነዚህን እንደ ባውንደሪ እንጠቀማለን ማለት ነው። እነዚህን እንደ ባውንደሪ እንጠቀማቸዋለን ማለት ነው። ዜን ይሄ እንዲካሰመርን በኋላ አሁን እዚህ ጋር ኤክስ ግሬተር ዛን 1 ቢሆንስ እንላለን ማለት ግሬተር ዛን 1 ቢሆን እዚህ ጋር ኤክስ ግሬተር ዛን ኔጌቲቭ 3 ቢሆን ሌስ ዛን ኔጌቲቭ 3 ቢሆን ኔጌቲቭ 3 እዚህ ጋር ደግሞ ከኔጌቲቭ 3 እና 1 መሃል ቢሆን ፍሮም ኔጌቲቭ 3 ቱ ኤክስ ሌስ ዛን ኤክስ ግሬተር ዛን ኦር ኢኳል ቱ ግሬተር ዛን ኤክስ ሌስ ዛን ኤክስ ሌስ ዛን 1 ማለት ነው። ሶ ይሄን እናደርግን ማለት ነው። ይሄን ካደረግን እንደዚህ ካሰመርን በኋላ እዚህ ጋር ኢኩዌሽኑ የመጀመሪያው ኢኩዌሽን ኤክስ ፕላስ 3 እናደርገዋለን። ኤክስ ፕላስ 3 ይሄ ያለን። ሁለተኛው ደግሞ ኤክስ ማይነስ 1 ሶስተኛው የሁለቱ ብዜት ማለት ነው። ስለዚህ ኤክስ ፕላስ 3 ታይምስ ኤክስ ማይነስ 1 ሪዛልቱ የሁለቱ ብዜት ማለት ነው። ይሄንን 0 የሚያመጣልን ኤክስ ኢዝ ኢኳል ቱ ኔጌቲቭ 3 ከሆነ ነው 0። ከዛ ከዚህ ወደ ቀኝ ያሉ ሁሉም ፖዚቲቭ እንደዚህ አድርገን እናስቀምጣለን። ይሄም ፖዚቲቭ ያው ፖዚቲቭ አንድ ፖዚቲቭ አድርጋችሁ ለማድረግ ትችላላችሁ ለማሳየት ያለው። ከዛ ከ0 ከሚያደርገው ቁጥር ወደ ግራ ያለው ደግሞ ሁሉም ኔጌቲቭ ነው የሚሆኑት። ለዚህኛው ኢኩዌሽን ይሄን 0 የሚያደርግልን እዚህ ጋር ይሄ ነው ኤክስ 1 ስትሆን ማለት ነው። ስለዚህ ወደ ቀኝ በኩል ያለው ሁሉም ፖዚቲቭ ነው፣ ወደ ግራ በኩል ከ0 ከሚያመጣ ወደ ግራ ያለው ኔጌቲቭ ነው ማለት ነው። ከዛን ብዜታቸው ነው የምንፈልገው። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ሶ ፖዚቲቭ ይመጣል። እዚህ ጋር 0 ታይምስ ኤኒ ነምበር 0 ነው። ፖዚቲቭ ታይምስ ኔጌቲቭ ኔጌቲቭ ነው። ፖዚቲቭ ታይምስ 0 ፖዚቲቭ ታይምስ ፖዚቲቭ ነው። ስለዚህ እኛ የፈለግነው የኤክስ ቫልዩ የሁለቱ ብዜት የዚህና የዚህ ብዜት ግሬተር ዛን 0 ማለት ፖዚቲቭ እንዲሆኑ ነው። ግሬተር ዛን 0 ማለት ፖዚቲቭ እንዲሆኑ የተፈለገው ማለት ነው። ስለዚህ ፖዚቲቭ የሚሆንባቸውን ወይ ደግሞ ይሄ ፖዚቲቭ ሪዛልቱ ማለት ነው መጨረሻ ላይ ሁለቱ ብዜት ሁለትም ሶስትም ሊሆን ይችላል። ሁለቱ ኢኩዌሽን ወይ ሶስቱ ኢኩዌሽን ወይ አራቱ ኢኩዌሽን ፖዚቲቭ የመጣበት ማለት ነው። ግሬተር ዛን 0 ማለት ሶ የጋኑ ፖዚቲቭ የመጣው አንደኛው እዚህ ጋር ነው። ይሄ ኔጌቲቭ ነው። ይሄኛው እዚህ ጋር ሁለቱ ማለት ነው። ግሬተር ዛን ኦር ኢኳል ቱ ስለሚል 0 የመጣበትንም እናካትታለን። ስለዚህ ይሄኛው ምን ይሆናል ማለት ነው? ይሄ ማለት እዚህ ጋር ፖዚቲቭ የመጣው ኤክስ ግሬተር ሌስ ዛን ኦር ኢኳል ቱ 0 ነው ስለሚያካትል ሌስ ዛን ኦር ኢኳል ቱ ኔጌቲቭ 3 ሲሆን ነው። ኦር ሁለተኛው ደግሞ ይሄኛው ሲሆን ሶ ኤክስ ግሬተር ዛን 1 ሲሆን ማለት ነው። ኤክስ ግሬተር ዛን ኦር ኢኳል ቱ 1 ማለት ነው። ስለዚህ እንደዚህ አድርገን ማስቀምጣቸው በኢንተርቫል ይሄን ስናስቀምጠው ፍሮም ኔጌቲቭ ኢንፊኒቲ ቱ ፖዚቲቭ ኔጌቲቭ 3 ይሄ እዚህ ጋር ስኩዌር ብራኬት ነው የምናደርገው። ዩኒየን ስኩዌር ብራኬት ፍሮም 1 ቱ ግሬተር ዛን ኢኳል ቱ 1 ማለት ስኩዌር ብራኬት 1 ቱ ፖዚቲቭ ኢንፊኒቲ ማለት ነው። ስለዚህ ተመሳሳይ አንድ አይነት መልስ ነው የምናገኘው ማለት ነው። በሁለቱም በሳይን ቻርትም በምንም ስንሰራ በፕሮዳክት ሩልም ስንሰራ ማለት ነው። ስለዚህ ከዚህ ያለውን በሁለቱም እየሰራን ነው። አሁን ከዲ ጀምረን ያሉትን ዲን እንስራና ከኢ እስከ ኤች ያሉትን ደግሞ አንዱን በሳይን ቻርት አንዱን በፕሮዳክት ሩል እየሰራን መሄድ እንችላለን ማለት ነው። ጊዜ ለመቆጠብ ዲ ላይ ያለውን እንስራ፣ በሁለቱም እንሰራዋለን። ይሄን መጀመሪያ ምንድነው የምናደርገው? መጀመሪያ ፋክተራይዝ ማድረግ ነው የሚጠቅመው። ፋክተራይዝ ካልሆነ ማለት ነው። ሶ ይሄ ማለት ምን ይሆናል? ኤክስ ስኩዌር ፕላስ 8x
ፕላስ 8x ግሬተር ዛን ኔጌቲቭ 2x ነው የተጠየቅነው ማለት ነው። አሁን እቺን እዚህ ጋር ግሬተር ዛን ወይ ደግሞ ሌስ ዛን ኦር ግሬተር ዛን ኦር ኢኳል ቱ ሌስ ዛን ኢኳል ቱ 0 ብለን ነው የምንሄደው በሳይንሳችን በፕሮዳክት ሩልም ስንሰራ ማለት ነው። ስለዚህ ይሄ እቺን ወደዚህ እናመጣለን። ምን ይሆናል? x ስኩዌር ፕላስ 8x ፕላስ 2x 10x ነው የሚሆነው። 10x ግሬተር ዛን ኦር ኢኳል ቱ 0 ማለት ነው። 2x ወደዚህ ስለመጣ ይሄ የጋራ x ይሆናል። x ኢንቱ x ፕላስ 10 ይሆናል ግሬተር ዛን 0 ማለት ነው። ይሄ ግሬተር ዛን ኦር ኢኳል ቱ የለውም። ስለዚህ አሁን ፋክተራይዝ አደረግን ማለት ነው። በፕሮዳክት ሩል ስንሰራ ይሄ ግሬተር ዛን 0 የሚመጣው ይሄኛውም ግሬተር ዛን 0 ከሆነ ወይም ደግሞ የሁለቱም ኢኩዌሽን ኤክስም ኤክስ ፕላስ 10 ኔጌቲቭ ከሆነ ነው። ስለዚህ በኬዝ 1 እና በኬዝ 2 ስንሰራ ይሄ ኤክስ ግሬተር ዛን 0 ማለት ነው። ይሄኛው ባጭሩ ይሄ ግሬተር ዛን 0 የሚሆነው ይሄኛው ግሬተር ዛን 0 የሚሆነው ኤክስ ምን ሲሆን ነው? እዚህ ጋር ኤንድ ብለን ነው የምንሄደው። ኤክስ ግሬተር ዛን ኔጌቲቭ 10 ሲሆን ማለት ነው። ስለዚህ ይሄን የሚያካትተው ኤክስ ግሬተር ዛን 0 ነው። ይሄኛው ደግሞ ኤክስ ግሬተር ዛን ኔጌቲቭ 10 ነው። ሶ ይሄ የሚያካትተው ይሄንን ግራፍ ላይ ማየት ትችላላችሁ። 0 እዚህ ጋር ከሆነ ኔጌቲቭ 10 ወደ ግራ በኩል ነው። ሶ ኔጌቲቭ 10 እዚህ ጋር ይሆናል። ይሄኛው 1 ደግሞ 0 እዚህ ጋር ነው። ሶ ከ0 ይበልጣል ስንል ከ0 የሚበልጡ ቁጥሩ እንደዚህ ይሆናል። ከኔጌቲቭ 10 ይበልጣል ስንል እንደዚህ። ስለዚህ ኤክስ ግሬተር ዛን 0 የሚለው ኢንተርሴክሽን የሁለቱ ሶሉሽን ነው ማለት ሶ ኤክስ ግሬተር ዛን 0 ማለት ነው። ለዚህ ነው በኬዝ 1 ኤክስ ግሬተር ዛን ምን ይሆናል ማለት ነው? ኤክስ ግሬተር ዛን 0 የሚለው በኬዝ 1 ሶሉሽን ሆነ ማለት። በኬዝ 2 ደግሞ ሁለቱም ኔጌቲቭ ተሆኑም ይቻላል። ስለዚህ ማለት ደግሞ ሁለቱም ኔጌቲቭ የሚሆኑት አንደኛው ኤክስ ሌስ ዛን 0 ሲሆን ነው። ሁለተኛው ደግሞ ኤክስ ሌስ ዛን ኔጌቲቭ 10 ሲሆን ማለት ነው። ሶ ይሄንን ስንሰራ እዚህ ጋር የጋራ ነው ይሄ እዚህ ጋር እንደዚሁ እንደሆነ ማለት ነው። ቅድም በሰራ ነው 10 ከ0 ወደ ግራ በኩል ነው ያለው የሚገኘው ብለናል። ስለዚህ የሚያካትተው ማን ነው የሚለውን ስናይ እዚህ ጋር ይሄ ወደዚህ ነው የሚያመለክተው። ይሄኛውም ሌስ ዛን 0 ነው። ሶ ሁለቱም የጋራ ወይ የሚያካትታቸው የጋራ ያላቸው ከኔጌቲቭ 10 ያነሳሱ ኤክስ ሌስ ዛን ኔጌቲቭ 10 ሌስ ዛን ኦር ኢኳል ቱ የለውም። ሌስ ዛን ብቻ ነው። ሌስ ዛን ብቻ ነው። እዚህ ጋር ሌስ ዛን ብቻ ነው። ሌስ ዛን ኔጌቲቭ 10 ማለት ነው። ከዛ ፋይናሊ ሁለቱንም መቀየጥ ነው ማለት ነው። ስለዚህ ስንቀይጥ ምን ይሆናል ማለት ነው? ለሶሉሽን ሴታችን ለዲ ኤክስ ግሬተር ዛን ኦር ኢኳል ግሬተር ዛን ብቻ ማለት ነው። ግሬተር ዛን ኦር ኢኳል ቱ የለውም። ግሬተር ዛን 0 ኦር ኤክስ ግሬተር ዛን ሌስ ዛን ኔጌቲቭ 10 ማለት ነው። ይሄኛው ማለት በኢንተርቫል ስንጽፈው ፍሮም ኔጌቲቭ ይሄኛው ስንጽፈው ፍሮም ኔጌቲቭ ኢንፊኒቲ ቱ ኔጌቲቭ 10 ማለት ነው። ኔጌቲቭ 10 ዩኒየን እዚህ ጋር ኦፕን ብራኬት ነው የምናደርገው። ዩኒየን ይሄኛው ፍሮም ኤክስ ግሬተር ዛን 0 ማለት ኤክስ ፍሮም 0 ቱ ፖዚቲቭ ኢንፊኒቲ ማለት ነው። ስለዚህ መልሳችን ይሄን ነው። ወይ በኢንኢኳሊቲ ደግሞ በዚህ ማስቀመጥ እንችላለን። ወደ ይሄኛውንም ደግመን በምን እንሰራው? በኢንኢኳሊቲ እንሰራዋለን። በኢንኢኳሊቲ ያልኩ በሳይን ቻርት ስንሰራው እዚህ ጋር ኤክስ 0 የሚሆነው እዚህ ጋር ወይ ይሄኛው ወይኛው 0 ከሆነ ነው። ሶ አንደኛው ይሄ ኤክስ ኢዝ ኢኳል ቱ 0 ሲሆን አለ። ሁለተኛው ደግሞ 0 የሚመጣበት ኤክስ ኢዝ ኢኳል ቱ ኔጌቲቭ 10 ከሆነ ነው የሚሆነው ኔጌቲቭ 10። ሶ ይሄ ባውንደሪ እናደርጋቸዋለን። እነዚህን ሁለቱ እነቺን ባውንደሪ ነች እንደዚህ ሆነ ማለት ነው። ከዛ ይሄን እንዲህ ካደረግን በኋላ ይሄ ኤክስ ግሬተር ዛን ይሄን ከትንሽ ወደ ትልቅ ብንጽፋቸው የተሻለ ነው እዚህ ጋር። ስለዚህ እዚች መጀመሪያው ላይ ይሄ ኢኳል ቱ 0 ነው። ስለዚህ እዚህ ጋር ኔጌቲቭ 10 ይቻላል መቀድሙት ኔጌቲቭ 10 ለመስራት እንዲመቸን ማለት ነው። ኤክስ ኢኳል ቱ ኔጌቲቭ 10 ሲሆን እዚህ ጋር ደግሞ ኤክስ ኢዝ ኢኳል ቱ 0 ሲሆን ነው አንድ ይሄ 0 የሚሆነው። ሁለተኛው ኤክስ ግሬተር ዛን 0 ሲሆን እዚህ ጋር ደግሞ ኤክስ ሌስ ዛን ኔጌቲቭ 10 ሲሆን
እንደዚህ አድርገን እንጽፈዋለን ማለት ነው። ከዛ ይሄን ከጻፍን በኋላ አንደኛው ኢኩዌሽን ኤክስ ነው። ሁለተኛው ኢኩዌሽናችን ደግሞ ኤክስ ፕላስ 10 ነው። ኤክስ ፕላስ 10 ነው። ሶስተኛው የሁለቱ ብዜት ማለት ነው። ማናማ ኤክስ ኢንቱ ኤክስ ፕላስ 10 ይሄ ማለት ነው። መጨረሻ ላይ የዚህ የሁለቱም ብዜት ነው የምንወስደው። ኤክስ እዚህ ጋር ይሄ 0 የሚሆነው እዚህ ጋር ሲሆኑ ከወደ ቀኝ ያሉት ጠቅላላ ፕላስ ፕላስ ይሆናሉ። ወይ ደግሞ ቁጥር እየተካችሁ ቼክ ማድረግ ትችላላችሁ። ከዚህ ጋር እዚህ የረሳ ነው። ይሄ ደግሞ እዚህ መሃል ደግሞ ያለው ከኔጌቲቭ 10 ሌዛን ኤክስ ኤክስ ሌዛን 0 ማለት ነው። ኔጌቲቭ 10 ሌዛን ኤክስ ሌዛን 0 እዚህ ጋር ኔጌቲቭ ነው የሚሆነው፣ ምክንያቱም ከዜሮ ከሚያመጡት ቁጥሮች ከነሱ ወደ ግራ ያሉት ኔጌቲቭ ነው የሚሆኑ ማለት ነው። ይሄኛው 0 የሚሆነው ኤክስ ኢዝ ኢኳል ቱ ኔጌቲቭ 10 ከሆነ ነው እዚህ ጋር ማለት ነው። ከዛ ወደዚህ ወደ ቀኝ በኩል ያለው ሁሉም ፖዚቲቭ እናደርጋለን፣ ወደዚህ ያለውን ደግሞ ኔጌቲቭ እናደርጋለን ማለት ነው። እዚህ ጋር ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ፖዚቲቭ ይሄ 0 ታይምስ ኤኒ ነምበር 0 ነው። ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ነው። 0 ታይምስ ኤኒ ነምበር 0 ስለሆነ 0 ፖዚቲቭ ታይምስ ፖዚቲቭ ይሆናል ማለት ነው። ከዛም እዚህ ጋር ኢኩዌሽናችን ምንድነው? የመጀመሪያ ሲሰጠን ግሬተር ዛን ነው። ሶ ግሬተር ዛን ማለት ፖዚቲቭ የሚመጣበት ማለት ፖዚቲቭ የሚመጣው አንደኛ ኤክስ ምን ሲሆን ነው? እዚህ ጋር ስናይ ኤክስ ሌዛን ኔጌቲቭ 10 ሲሆን ወይም ደግሞ ኤክስ ግሬተር ዛን 0 ሲሆን ማለት ነው። ኤክስ ግሬተር ዛን 0 ሲሆን ስለዚህ ይሄን ይሆናል ማለት ነው። ይሄን በኢንተርቫል ማስቀመጥ እንችላለን። ይሄ ኤክስ ሌዛን ኔጌቲቭ 10 ማለት ከኔጌቲቭ 10 ያነሱ ቁጥሮች ሶ is negative infinity to negative 10 ዩኒየን ይሄ ደግሞ ኤክስ ግሬተር ዛን 0 ማለት ደግሞ ከ0 እስከ ፖዚቲቭ ኢንፊኒቲ ማለት። ስለዚህ ለዲ መልሳችን በዚህ መልኩ መስራት እንችላለን። ጊዜ ለመቆጠብ ከኢ እስከ ኤች ያለውን አንዱን በፕሮዳክት ሩል አንደኛውን ደግሞ በምን እየሰራን እንሄዳለን? በፕሮዳክት አንዱን በሳይን ቻርት እየሰራን እንሄዳለን። ከኢ እንጀምርና ኢን በፕሮዳክት ሩል እንሰራለን። ይሄን ደግሞ በሳይን ቻርት፣ ይሄን በፕሮዳክት፣ ይሄን በሳይን ቻርት ብለን እንጨርሳለን ማለት ነው። ኢ ላይ የተሰጠን መጀመሪያ ፋክተራይዝ ማድረግ አለብን። የተሰጠን ምንድነው የሚለው 4x ማይነስ x ስኩዌር ግሬተር ዛን 12 ነው የሚለው። ሶ ይሄንን ስንሰራ እዚህ ጋር 12ን ወደዚህ እናመጣለን። እዚህ ጋር ግዴታ 0 ነው መሆን ያለበት። ስለዚህ ኔጌቲቭ x ስኩዌር ፕላስ 4x ይሄንን ኦርደር እናስይዘዋለን። ትልቁ ዲግሪ መጀመሪያ ነው መጻፍ ያለበት 4x ማይነስ 12 which is greater than 0 ማለት ነው። 12 ወደዚህ ስለመጣች ከዛ ይሄን ሁሉንም ለኔጌቲቭ እናካፍለዋለን። ለኔጌቲቭ ካካፈልን the direction of inequality ይዞራል፣ ሪቨርስ ይሆናል። ሶ እዚህ ጋር ለኔጌቲቭ ስለምናካፍል ለኔጌቲቭ ስናካፍለው ኤክስ ስኩዌር ይቀረናል። ኤክስ ስኩዌር ማይነስ 4x ይሆናል። ለኔጌቲቭ እያካፈልን ከሆነ ፕላስ 12 ግሬተር ዛን አሁን የሚለው ሌስ ዛን ይሆናል ማለት ነው። ሪቨርስ ሌስ ዛን 0 እንላለን ማለት ነው። እንደዚህ ካደረግን ተባስቶ 12 ተደምሮ 4 የሚሰጠን ሁለት ቁጥር እንፈልጋለን። ማነማ ነው? ኔጌቲቭ 6 ኤንድ ፖዚቲቭ 2 ማለት ነው። ኔጌቲቭ ይሄኛው ፋክተራይዝ ካደረግን በኋላ ተባስቶ 12 ተደምሮ ኔጌቲቭ 4 የሚሰጠን ቁጥር የለም። ይሄንን ፋክተራይዝ አይሆንም ማለት በፋክተራይዜሽን ሜተድ ልንሰራው አንችልም። በምን እንሞክረዋለን? ይሄ ፋክተራይዝ የማይሆን ከሆነ በፋክተራይዝ ይሆናል አይሆንም የሚለውን ማለት ነው ቼክ ለማድረግ በኳድራቲክ ፎርሙላ እንሰራዋለን። በኳድራቲክ ፎርሙላ ስንሰራ b ስኩዌር ማይነስ 4ac ሌስ ዛን 0 ከመጣ ይሄ ኢኩዌሽን ኖ ሶሉሽን ነው ብለናል። ቼክ እናድርገው።
እዚህ ጋር ቢ ማለት 4 ማለት 4 ስኩዌር ሲሆን 16 ነው። 16 ሲቀነስ 4 ሲባዛ ኤ ስንት ነው? 1 ነው። 1 ሲባዛ 4 4 ነው። ሲ 12 ነው። 12 ሲባዛ 4 30 48 ነው። 48 ሌዛን 0 ይመጣል። ይሄን ቼክ ስናደርግ ከ16 ለ48 ስንቀንስ ኔጌቲቭ ስንት ይመጣል? ኔጌቲቭ 32 ነው የሚመጣው which is ሌዛን 0። ስለዚህ ይሄ ኖ ሶሉሽን ነው ማለት ነው። ሌዛን 0 ከመጣ በኳድራቲክ ቼክ ስናደርግ። ስለዚህ ለጂ መልሳችን ኖ ሶሉሽን ነው። ፋክተራይዝ ስለማይሆን ለጂ አልኩኝ ለኢ ማለት ነው። ይቅርታ ለኢ መልሳችን ምንድነው ማለት ነው? እዚህ ጋር ለኢ ነው እየሰራን ያለ ነው። ስለዚህ ለኢ መልሳችን ኖ ሶሉሽን ብለን ነው የምንመልሰው ማለት ነው። ኖ ሶሉሽን ማለት ነው። ወደ ኤፍ ላይ እንሄዳለን። ኤፍ ላይ ስናይ የተሰጠን ኤክስ ስኩዌር ፕላስ 8x ፕላስ 16 ሌስ ዛን ኦር ኢኳል ቱ 0። ይሄ ፋክተራይዝ እናደርገዋለን። ፋክተራይዝ ኤ ተባዝቶ 16 ተደምሮ 8 የሚሰጠን ሁለት ቁጥር እንፈልጋለን። ማና ማለት ኤክስ ኢዝ ኢኳል ቱ 4 እና 4 ማለት ነው። 4 ታይምስ 4 16 ነው። 4 ፕላስ 4 8 ነው። ስለዚህ ለዚህ መልሳችን ፋክተራይዝ ሲሆን ምን ይሆናል ማለት ነው? ኤክስ ፕላስ 4 ታይምስ ኤክስ ፕላስ 4 ይሆናል ማለት ነው። ግሬተር ዛን ኦር ኢኳል ቱ 0 ማለት ነው። ይሄ ማለት ደግሞ ኤክስ ፕላስ 4 ታይምስ ኤክስ ፕላስ 4 ማለት ኤክስ ፕላስ 4 ዘ ሆል ስኩዌር ማለት ነው። ግሬተር ዛን ኦር ኢኳል ቱ 0 ማለት ነው። ይሄ እዚህ ጋር የፈለገውን ቁጥር ቢሆን ኔጌቲቭ እንኳን ብንጨምር ለምሳሌ ኔጌቲቭ 8 እዚህ ጋር ብተካ ኔጌቲቭ 8 ፕላስ 4 ኔጌቲቭ 4 ነው። ስኩዌር ሲሆን ፖዚቲቭ 16 ይሆናል which is greater than 0 ማለት ነው። ስኩዌር ስለምናደርገው ሁሌም የኤክስ ቫልዩ የፈለገውን ንስጥ እዚህ ጋር ስኩዌር ስለሚሆን መጨረሻ ላይ ከደመርንበት በኋላ አራትን ከደመርን በኋላ ስኩዌር ስለምናደርገው ሁሌም ግሬተር ዛን 0 ነው የሚሆነው። የፈለግነውን ቁጥር ማንኛውንም ቁጥር ብንተካ ማለት ነው። ስለዚህ ዘ ሴት ኦፍ ኦል ሪል ነምበር ነው ማለት ነው መልሳችን። ስለዚህ ሁሉም ይሆናል ማለት ነው። ይህን በሳይን ቻርት ቼክ ማድረግ ትችላላችሁ። ስለዚህ ለኤፍ ስኩዌር ስለምናደርገው ዘ ሴት ኦፍ ኦል ሪል ነምበር ነው የሚሆነው ማለት ነው። ጂ ላይ ወደ ተሰጠን ስናልፍ ይህንን መጀመሪያ ፋክተራይዝ ነው የምናደርገው። ተባዝቶ ኔጌቲቭ 12 ተደምሮ ኔጌቲቭ 4 የሚሰጠንን ሁለት ቁጥሮች እንፈልጋለን። ማናማ ነው? ኔጌቲቭ 6 ኤንድ ፖዚቲቭ 2 ማለት ነው። ኔጌቲቭ 6 ታይምስ 2 ኔጌቲቭ 12 ነው ይሆናል። ኔጌቲቭ 6 ፕላስ 2 ኔጌቲቭ 4 ነው። ስለዚህ ይሄ ፋክተራይዝ ሲሆን ምን ይሆናል ማለት ነው? ኤክስ ማይነስ 6 ታይምስ ኤክስ ፕላስ 2 ማለት ነው። ኤክስ ፕላስ 2 which is less than 0 ማለት ነው። ቅድም እዚህ ጋር ይሄንን በሳይን ቻርት እንሰራዋለን ማለት ነው። ይሄ 0 የሚያመጡትን መጀመሪያ እናወጣለን። 0 ይሄን የሚያመጣው አንደኛው x is equal to ኔጌቲቭ 2 ሲሆን እቺኛው ማለት ነው። ይሄኛው 0 የሚሆነው x is equal to 6 ሲሆን፣ ስለዚህ እዚህ ጋር የx ቫልዩ አንደኛው የx ቫልዩ is equal to ኔጌቲቭ 2 ሲሆን፣ ሁለተኛው ደግሞ 0 የሚሆነው x is equal to 6 ሲሆን ማለት ነው። እነዚህን ካወጣን በኋላ ባውንደሪ ናቸው ማለት ነው። እነዚህ ልክ እንደ ባውንደሪ እንጠቀምና አሁን እዚህ ጋር አንድ ኢኩዌሽን ይቀረናል። እሱም የኤክስ ቫልዩ ከስንት ካነሰ ከኔጌቲቭ 2 ሲያንስ ኤክስ ሌዛን ኔጌቲቭ 2 ሲሆን ኔጌቲቭ 2 ሲሆን ማለት ነው። ሌዛን ኔጌቲቭ 2 ሲሆን፣ ሁለተኛው ደግሞ እዚህ ጋር አራተኛው ኢኩዌሽናችን ደግሞ የኤክስ ቫልዩ ኔጌቲቭ 2 እና ፖዚቲቭ 6 መሃል ሲሆን ኤክስ ግሬተር ዛን ኤክስ ግሬተር ዛን ኔጌቲቭ 2 ኤንድ ኤክስ ሌስ ዛን 6 ማለት ነው። ይሄንን እንደዚህ ካደረግን በኋላ እዚህ ጋር ደግሞ የሚቀረን ኤክስ ግሬተር ዛን 6 ሲሆንስ ምን ይሆናል የሚለውንም በዚህ ጋር እናደርጋለን ማለት ነው። ከዛ አሁን ባውንደሪዎችን አወጣን ማለት ነው። ከዛ በኋላ የመጀመሪያው ኢኩዌሽናችን ኤክስ ምን ሲሆን ኤክስ ፕላስ 2 ነው አንደኛው ኤክስ ፕላስ 2 ይሄ ማለት ነው። ሁለተኛውንም ኢኩዌሽን እንጽፋለን። ሁለተኛው ደግሞ ኤክስ ማይነስ 6፣ ሶስተኛው ደግሞ የሁለቱ ብዜት ኤክስ ፕላስ 2 ታይምስ
ኤክስ ማይነስ 6 ማለት ነው። እንዲህ ሲሆን እዚህ ጋር ይሄ 0 የሚሆነው ኤክስ ኢዝ ኢኳል ቱ 0 ከሆነ ነው። ይሄ ከ0 ከሚያመጡት ቁጥሮች ወደ ቀኝ ያለው ፖዚቲቭ ነው የሚሆነው። ፖዚቲቭ 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 ፖዚቲቭ፣ ይሄም ፖዚቲቭ ፖዚቲቭ። ወደ ግራ በኩል ያሉት ደግሞ ኔጌቲቭ ኔጌቲቭ። ይሄኛውንስ 0 የሚያመጣው ኤክስ 6 ከሆነች ነው እዚህ ጋር ማለት ነው። ወደ ቀኝ ያሉት ፕላስ ፕላስ፣ ወደ ግራ ያሉት ማይነስ ማይነስ ናቸው። እንደዚህ ነው። ከዛን እነዚህን እናበዛቸዋለን ማለት ነው። እናበዛለን ማለት ነው። እናበዛው ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ፖዚቲቭ ፖዚቲቭ 0 ታይምስ ኤኒ ነምበር 0 ነው። ፖዚቲቭ ታይምስ ኔጌቲቭ 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 0 ታይምስ ኤኒ ነምበር 0 ነው። እዚህ ጋር 0 ነው። ፖዚቲቭ ታይምስ ፖዚቲቭ ፖዚቲቭ ፖዚቲቭ። እንዲህ ካደረግን በኋላ ሌዛን 0 ነው የሁለቱ ብዜት ሌዛን 0 የሚመጣበትን ነው የምንወስደው። ሌዛን 0 ማለት ደግሞ ሁለቱ ስናበዛቸው ሌዛን 0 የሚሆኑት መቼ ነው የሚለውን ማለት ነው። ስለዚህ ሌዛን 0 የሆኑ እዚህ ጋር እንደምንመለከተው ከኔጌቲቭ 2 ኔጌቲቭ የመጣበት ማለት ነው። ከኔጌቲቭ 2 እስከ 6 ድረስ ማለት ነው። እዚህ ጋር 0ንም ሌዛን ኢኳል ቱ 0ንም ስለሚያጠቃልል 0 የሚሆንበትን እንወስዳለን። ስለዚህ ፍሮም ኔጌቲቭ 2 ቱ ፖዚቲቭ 6 ማለት ነው። ስለዚህ በዚህ መልኩ እንደዚህ መስራት እንችላለን። ይሄን በኢንተርቫልም ማስቀመጥ ትችላላችሁ። ስኩዌር ብራኬት ኔጌቲቭ 2 ቱ 6 ስኩዌር ብራኬት በዚህ እንደዚህ ማስቀመጥ ትችላላችሁ ማለት ነው። ኤችን ጂን በዚህ መልኩ መስራት ትችላላችሁ። ወደ መጨረሻው ጥያቄያችን ስንሄድ ኤችን ነው የምናገኘው። ኤች ላይ እንሄዳለን። ይሄን ደግሞ በፕሮዳክት ሩል እንሰራለን። ይሄ ማለት ምን ማለት ነው? 4x ስኩዌር ግሬተር ዛን 12x የሚሆንበትን ፈልጉ ነው። 12ን ወደዚህ እናመጣለን። ሁሌም እዚህ ጋር 0 ነው መቅረት ያለበት። ሌፍት ራይት ሃንድ ሳይዱ 0 ነው መሆን ያለበት ብለናል። ስለዚህ ወደዚህ ሲያልፍ ምን ይሆናል? 4x ስኩዌር ማይነስ 12x ግሬተር ዛን ኦር ኢኳል ቱ የለው ግሬተር ዛን 0። ሶ የጋራውን እናወጣለን። የ4x ስኩዌር እና የ12x የጋራቸው 4x ነው። 4x ኢንቱ እዚህ ጋር ምን ቀረን? x ስኩዌር ይቀራል። x ስኩዌር ማይነስ እዚህ ጋር 3 ነው የሚቀረው። ሶ ግሬተር ዛን 0። ሶ ይሄ በፕሮዳክት ሩል ስንሰራ እዚህ ጋር x ብቻ ነው የሚቀር። x ስኩዌር ሳይሆን አንዷ x 4x ብለን ስላወጣናት እቺ አትኖርም። ስለዚህ ተባስቶ ሁለቱ ግሬተር ዛን 0 ሁለት ቁጥሮች ሲባዙ ግሬተር ዛን 0 የሚሆኑት ምን ሲሆኑ ነው? ሁለቱም ኔጌቲቭ ወይም ደግሞ ሁለቱም ፖዚቲቭ ከሆኑ ነው። ስለዚህ በኬዝ ዋን ሁለቱም ፖዚቲቭ ሲሆኑ እንስራ። ይሄ 4x is greater than 0 or እንደ ማለት ይቅርታ እንደ x minus 3 ግዴታ greater than 0 መሆን አለበት። በዚህታቸው greater than 0 እንዲሆን greater than 0 ሶ ይሄንን ለአራት ስናካፍለው x greater than 0 ይሆናል። ይሄኛውስ x እቺ 3 ወደዛ ስትሄድ x greater than 3 ይሆናል ማለት ነው። 3 ሶ ይሄ x greater than 0 x greater than 3 ነው። ሁለቱንም የሚያካትተልን x greater than 3 ነው አይደል? ላይን ነምበር ላይ ላሳያችሁ። 0 እዚህ ጋር ብትሆን 3 ደግሞ ከ0 ቀጥሎ ነው የሚሆነው ወደ ቀኝ በኩል x greater than 3 ማለት ወደዚህ ነው። x greater than 0 ማለት ወደዚህ ነው። ስለዚህ ሁለቱም የሚያካትተው x + 3 እቺ ብቻዋን ነች። ስለዚህ መልሳችን x greater than 3 ይሆናል ማለት ነው። በኬዝ 1 x greater than 3 ይሆናል ማለት ነው። በዚህ መልኩ ትሰራላችሁ። በሁለተኛው ኬዝ ደግሞ ሁለቱም ኔጌቲቭ ከሆኑ ማለት ነው። ሁለቱም ኔጌቲቭ ከሆኑ ስናበዛቸው ኔጌቲቭ ይሆናል። ሶ ይሄ ሁለቱም ኔጌቲቭ ማለት ደግሞ 4x አንደኛው ኢኩዌሽን 4x ነው። 4x less than 0 and x minus 3 እቺኛው ማለት ነው። x minus 3 less than 0 ሲሆን ማለት ነው። ይሄን ለአራት ስናካፍለው x less than 0 ይሆናል። and ይሄኛውስ x less than 3 ወደዛ ስቴድ x less than 3 ማለት ነው። ይሄ x less than 0 x less than ፖዚቲቭ 3 ይሄኛው ደግሞ x ምን ይሆናል? ሁለቱን የሚያካትተው የኢንተርሴክሽናቸው ላይ የሚሆነው x less than 0 ሲሆን ነው ማለት ነው። ይሄ ማለት ነምበር ላይ ማየት ትችላላችሁ። 0 እዚህ ጋር ቢሆን
ስሪ ደግሞ እዚህ ጋር ነው የሚሆነው። ኤክስ ግሬተር ሌስ ዛን 0 ማለት ከዚህ ወደዚህ ወደ ግራ በኩል ያሉት ናቸው። ኤክስ ሌስ ዛን 0 ማለት ደግሞ ወደዚህ ናቸው። ስለዚህ ሁለቱ እኔ ጋር የሚይዘው ይሄኛው ነው። ሶ ኤክስ ሌስ ዛን 0 የሚለው ማለት ነው። ስለዚህ ሶሉሽናችን በኬስ 2 ላይ ይሄ ይመጣል። ስለዚህ ሁለቱን መቃየጥ አለብን ማለት ነው ዩኒየን። ሶ ይሄ ማለት ምን ይሆናል? አንደኛው መልሳችን ኤክስ ሌስ ዛን 0 ኦር በኬዝ 1 ደግሞ ኤክስ ግሬተር ዛን 3 ማለት ነው። እንደዚህ ነው የሚሆኑት ማለት ነው ሶሉሽናችን። ይህን በኢንተርቫል ለማስቀመጥ ስንሞክር ምን ይሆናል? ኤክስ ሌስ ዛን 0 ማለት ፍሮም ኔጌቲቭ ኢንፊኒቲ ቱ 0 ማለት ነው። ይሄኛው ዩኒየን ማለት ነው ኦር ማለት ሶ ይሄኛው 3 ከኤክስ ግሬተር ዛን 3 ማለት ደግሞ የኤክስ ቫልዩ ከ3 የበለጠ ማለት ፖዚቲቭ ኢንፊኒቲ ማለት ስለዚህ ፍሮም 3 ቱ ፖዚቲቭ ኢንፊኒቲ ማለት ነው። ስለዚህ ለኤች መልሳችን በዚህ መልኩ ወይ በኢኒኳሊቲ ወይ ደግሞ በኢንተርቫል መጻፍ እንችላለን ማለት ነው። 9ኛ ጥያቄ ከ9 ጀምረን እስከ መጨረሻ ያለውን ከቻለን በፓርት 1 ለመጨረስ እንሞክራለን። ውስጥ በዛ ይላል አነስ ያሉ ናቸው ከዚህም ነው። ስለዚህ ኔክስት ታይም እናያቸዋለን ማለት ነው። በዚህ ቴሌግራም አናግሩኝ፣ በተወሰነ ክፍያ ልክላችኋለሁ ማለት ነው። መልካም ጊዜ